የክርስትና ዋና ግብ እግዚአብሔርን ደስ እያሰኙ መኖር። የሆነ ህይወት ይሰለቻል። መስሊ ቬሪ ቦሪንግ። የሆነ የሚበልጥ ነገር የምትይዙት ከሌለ በጣም ይሰለቻል። እና ልንይዘው የሚገባ ከፊት ለፊታችን ያለ ከፍ ያለ ሁልጊዜ እንደ ዓላማ ጠዋት ስንነቃ ማታ ስንተኛ ኤክሳይትመንት የሚሞላ ልንደርስበት የምንፈልገው የህይወታችን ዋና ግብ ምን ሊሆን ይገባል? እግዚአብሔር የሚደሰትበት ህይወት መኖር ዋና ነገር ነው። የክርስትና ዋና ግብ እግዚአብሔርን ደስ እያሰኙ መኖር ነው። የሆነ የምትይዙት ግብ ከሌላችሁ በጣም ህይወት ይሰለቻል። መስሊ ቬሪ ቦሪንግ። የሆነ የሚበልጥ ነገር የምትይዙት ከሌለ በጣም ይሰለቻል። እና ልንይዘው የሚገባ ከፊት ለፊታችን ያለ ከፍ ያለ ሁልጊዜ እንደ ዓላማ ጠዋት ስንነቃ ማታ ስንተኛ ኤክሳይትመንት የሚሞላል ልንደርስበት የምንፈልገው የህይወታችን ዋና ግብ ምን ሊሆን ይገባል? እግዚአብሔር የሚደሰትበት ህይወት መኖር ዋና ነገር ነው። አንችልም ነበር እግዚአብሔር የሚደሰትበት ህይወት መኖር አንችልም ነበር። ነገራችን ላይ እኛ ነበር የምንለው ጌታ ኢየሱስን ስላመንን ነው። ነበር ያልሆነላችሁ ሰዎች ካላችሁ እግዚአብሔርን ደስ ልታሰኙ አትችሉም። ሰው ያለ ክርስቶስ እግዚአብሔርን ደስ ሊያሰኝ አይችልም። የእግዚአብሔር ደስታ የሚጀምረው ደስ የተሰኘበትን ልጁን ስንቀበል ነው። ምን ማለት መሰላችሁ? በንጉስና በቤተ መንግስት ብታስቡት ልክ እንደ አስቴር መግባት አንችልም ነበር ወደ ቤተ መንግስቱ። እግዚአብሔር ታላቅ ንጉስ ስለሆነ አልተፈቀደልንም ነበር። ትዝ ትላችሁ እንደሆነ ንግሥት አስቴር ስትጠባበቅ ምልክቱ የወርቅ ዘንጉን እንደዚህ ሲያሳይ ነው። እሱ ነው የሆነው። የእግዚአብሔር ቤተ መንግስት ውስጥ አሁን ዘው ብላችሁ ገብታችሁ አይገርምህም? እና ንጉሱ ቤተ መንግስት ውስጥ ነው ያላችሁት። በጣም ለዘላለም የንጉሱ ቤተ መንግስት ውስጥ ነው የምትኖሩት። በጣም ከዚህ በላይ አስደናቂ ነገር ደግሞ አድርጓል። የንጉሱ ቤተ መንግስት ውስጥ ማንም ሊኖር ይችላል፣ የሚሰራ ሰውም ሊኖር ይችላል። እኛ ንጉሱ ቤተ መንግስት ውስጥ የምንኖረው እንደ ሰራተኞች ሳይሆን እኛ ንጉሱ ቤተ መንግስት ውስጥ የምንኖረው እንደ ሮያል ፋሚሊ ነው፣ እንደ ልጆቹ ነን። እግዚአብሔር በክርስቶስ ኢየሱስ ዳግም የወለደን። ይሄ ለትዕቢት የምንናገረው ሳይሆን የእግዚአብሔር ቃል የሚለውን ነው። የእግዚአብሔር ቃል የሚለውን አለማመን በጣም ከባድ አለማመን ነው። እግዚአብሔር ልጆቹ አረገን ነው እንጂ የሚለው የሆነ ሌበረርስ አረገን አይደለም። እግዚአብሔር ልጆቹ አረገን፣ በክርስቶስ ኢየሱስ ዳግም ወለደንና እኛ የንጉሱ ልጆች ተባልን። በቤተ መንግስቱ ውስጥ እንድንኖር ተፈቀደልን። ልጆቹ አረገን። ቁጣው ሳይሆን ዘንጉን ብድግ አረገልን። ዘንጉ የክርስቶስ መስቀል ነው። ብድግ ሲያረግልን ወደ ቤተ መንግስቱ ገባን። ከገባን በኋላ ሌላ ምን የህይወት ዓላማ አለን? የህይወታችን ዓላማ ሌላ ሳይሆን ሲንግል ማይንድድ ነን። ምን ማለት ነው ሲንግል ማይንድድ ማለት? የምንኖረው ንጉሱን ደስ እያሰኘን ለመኖር። የክርስቲያን ዓላማ የህይወታችን ግብ እግዚአብሔርን ደስ እያሰኙ መኖር ነው። አንዳንድ ክፍሎችን ላሳያችሁ። በመጀመሪያ ደረጃ ጌታ ኢየሱስ ሞዴል ያደረገልን ይሄ ነው። ኢየሱስ ክርስቶስ ሞዴል ያደረገልን ይሄ ነው። ቅድም እህታችን ምረት በመዝሙር አንስታው ነበር። በጣም ብዙ የሃይማኖት ሰዎች በተሰበሰቡበት ጌታችን በተጠመቀበትና ደግሞ በክብር በተገለጠበት ተራራ ላይ ትዝ ይላችሁ እንደሆነ ሁለት ጊዜ ግሎሪየስ የሆነ መገለጥ ጌታ ኢየሱስ ተገልጧል። አንደኛው ሲጠመቅ ነው። ሲጠመቅ መንፈስ ቅዱስ መጣና በእርሱ ላይ አረፈ። እግዚአብሔር አባቱ አንዲት ቃል ነው የተናገረው ከሰማይ ሆኖ፣ በእርሱ ደስ የሚለኝ የምወደው ልጄ ይህ ነው። ማቴዎስ 17 ላይ የመገለጥ ተራራ ላይ እግዚአብሔር አምላክ የተናገራት ድምፅ እሷ ናት። ባይዘወይ በጣም የሚያስገርመኝ ማቴዎስ 17 በጣም እኮ ደስ ያሰኙት ሰዎችም አሉ በዙሪያው። የዛን ቀን ሕገ እግዚአብሔርን ያመጣው አስደናቂው ሙሴም አለ በአንድ በኩል፣ ኤልያስ የሚባል እሳት ከሰማይ ያወረደ ራሱ እሳት የሆነ ሰውዬ እሱም አለ በአንድ። ሙሴና ኤልያስንና አካባቢውን አይቶ እግዚአብሔር ስቲል በእርሱ ደስ የሚለኝ የምወደው ልጄ፣ ከሁሉ በላይ የሆነ እግዚአብሔር የተደሰተበት የላቀው ክርስቶስ ኢየሱስ፣ በእርሱ ደስ የሚለኝ የምወደው ልጄ። የኢየሱስ ክርስቶስ ህይወት ሞዴል የሚያደርግልን ምንድን ነው? እሱ ለአባቱ ደስታ የኖረ አባቱ የሚደሰትበት ተወዳጅ ልጅ ነበረ ኢየሱስ ክርስቶስ ነውም አሁንም ናው። የኢየሱስ ህይወት የሚያሳየን እሱ ነው። የኢየሱስ ክርስቶስ እግዚአብሔር የተደሰተበት ኢየሱስ ክርስቶስ የህይወቱ ግብ ይሄ ነበረ። ይሄ ነው መያዝ ያለባቸው ወገኖች። እግዚአብሔር ኦልሬዲ የተደሰተበት ኢየሱስ ዮሐንስ 8:29 ላይ ምን አለ? የላከኝም ከኔ ጋር ነው አለ ጌታ ኢየሱስ። ዮሐንስ 8:29 የላከኝም ከኔ ጋር ነው፣ እኔ ደስ የሚያሰኘውን ዘወትር አደርጋለሁና ተደስቼበታለሁ ብሏል እግዚአብሔር። ጌታ ኢየሱስም እሱ የላከኝ ከኔ ጋር ነው፣ ከኔ ጋር ስለሆነ ምን ታረጋለህ ብትለው ዘወትር ደስ የሚያሰኘውን አደርጋለሁ። ኢየሱስ እንዴት ነው የኖረው? ዘወትር ደስ የሚያሰኘውን ቢያስፈልግ ከሰው ጋር ተጋጭቶ ደስ የሚያሰኘውን ያረግ ነበር። ሰዎች የሚፈልጉትን ሳይሆን ሰዎች እንዲያረግላቸው የሚያምረውን ሳይሆን ኢየሱስ ክርስቶስ ለአባቱ ደስታ እስከ መጨረሻ ድረስ የላከኝን ደስ ለማሰኘት። አንደኛ ተሰሎንቄ ምዕራፍ 2 ቁጥር 4 ላይ ነገር ግን ወንጌልን አደራ ይሰጠን ዘንድ እግዚአብሔር የታመንን ሆነን እንዳገኘን መጠን እንዲሁ እንናገራለን፣ ራሳችንን የሚመረምር ልባችንን የሚመረምር እግዚአብሔር እንጂ ሰውን ደስ እንደምናሰኝ አይደለም። እንዴት ነው የምትኖረው? ልባችንን የሚመረምረውን እግዚአብሔርን ነው እንጂ ሰውን ደስ እንደምናሰኝ አንኖርም። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር
9 ስለዚህ ደግሞ በሕይወት ስለመኖርና ስለመሄድ ያማጠበት ማለት ነው ጳውሎስ። ብሄድ ይሻለኛል ወይስ ብቆይላችሁ ይሻላል ብሎ ያማጠበት ማለት ነው። ድንኳን ውስጥ ነው የምንኖረው፣ እየቃተትን ነው። ብንሄድም ለእኛ ጥቅም ነው፣ ብንኖርም ለእኛ ጥቅም ነው ያለበት ላይ ስለዚህ ደግሞ ብናድር በድንኳን ውስጥ ብናድር ወይም ተለይተን ብንሆን እርሱን ደስ የምናሰኝ ልንሆን እንቀናለን ይላል። ከድንኳኑ ተለይተን ብንሄድም በዚህ በድንኳን ውስጥ ብንኖርም በዚህ በማደሪያችን ብንኖርም ከማደሪያችን ወጥተን ብንሄድም አንድ ነገር ነው የምናደርገው፣ ደስ ልናሰኘው እንቀናለን። የክርስቲያን የህይወት ግብ ምንድን ነው? ኢየሱስ ክርስቶስን እግዚአብሔር አምላክን ደስ እያሰኙ ለመኖር መቅናት። አንደኛ ቆሮንቶስ ምዕራፍ 10 ቁጥር 1 ወንድሞች ሆይ ይህን ታውቁ ዘንድ ወዳለው አባቶቻችን ሁሉ is very key አባቶቻችን ሁሉ ከደመና በታች ነበሩ፣ ሁሉም በባህር መካከል ተሻገሩ፣ ሁሉም ሙሴን ይተባበሩ ዘንድ በደመናና በባህር ተጠመቁ፣ ሁሉም ያን መንፈሳዊ መብል በሉ፣ ሁሉም ያን መንፈሳዊ መጠጥ ጠጡ ይላል። what an experience! ሊትራሊ ጳውሎስ የሚለው ይከተላቸው ከነበረው አለት ጠጥተዋል ይላል። ያም አለት ክርስቶስ ነበር ይላል። ለካ ከአለት እየፈለቀ የጠጡት ውሃ ዝም ብሎ ሳይሆን ከክርስቶስ እየፈለቀ የጠጡት ውሃ ነው ይላል ጳውሎስ። እግዚአብሔር አለቴ ብለው የዘመሩለት እስራኤል ሲጀምርም መንገዳቸው ከአለት በመጠጣት ነው የጀመረው። ሲጠናቀቅም ደግሞ ሊገቡ ሲሉም ከአለት ደግሞ በፈለቀ ውሃ ነው የጠጡት። ከሚከተላቸው አለት ጠጥተው ነበርና በብሉይ ኪዳን ያለፉባቸውን ጎዳናዎች ከክርስቲያን ኤክስፔሪየንስ ጋር ያገናኛቸዋል። ለምሳሌ አባቶቻችን ከግብጽ ምድር ከወጡ በኋላ ሁሉም ሙሴን ይተባበሩ ዘንድ በደመናና በባህር ተጠመቁ። እስራኤል ከግብጽ ምድር ወጥቶ ባህሩ ተከፍሎ በባህሩ መካከል ሙሴን ተከትለው ሲሄዱ ምን ይለዋል ጳውሎስ ተመልሶ? እኮ ጥምቀታቸው ነበር። ሁሉም ሙሴን ለመተባበር በባህሩ ተጠመቁ ይላል። ከዚያ በኋላ ደግሞ ከአለቱ ሲጠጡ እግዚአብሔር ያወረደላቸው መባም ሲበሉ እነኚህ እኮ ከመንፈሳዊ መብል በሉ ይላል። ኦልሞስት ጥምቀትና የጌታ እራት አይታያችሁ? ክርስቶስ ነዋ፣ አለቱ ክርስቶስ ነዋ፣ የተመገቡት ክርስቶስን ነዋ። እና ልክ እንደኛ ኤክስፔሪየንስ አደረጉ። ከግብጽ ምድር አወጣቸው፣ ከባርነት ምድር አወጣቸው፣ ነፃ አወጣቸውና ሁሉም ተጠመቁ ሙሴን ለመተባበር። ደግሞ ሁሉም ያንን መንፈሳዊ መብልና ያንን መንፈሳዊ መጠጡ የጠጡትም የበሉትም ክርስቶስ ኢየሱስ ነበር። ከዛ በኋላ ግን ከነርሱ የሚበዙት ግን በምድረ በዳ ወድቀዋል ይላል። ሁሉም ተጠምቀው፣ ሁሉም በልተው፣ ሁሉም ጠጥተው አብዛኛው ግን ምድረ በዳ ነው የቀረው። እንደው አብዛኛው እኮ በጣም ትልቅ ቃል ነው። ሁለት እኮ ነው የገባው ያን ቀን ከተጠመቀው መካከል ኢያሱና ካሌብ የተባሉ እና የምድረ በዳው ትውልድ። አንዲት ትንሽዬ የምትመስል ትልቅ ምክንያት ቁጥር 5 እግዚአብሔር ከነርሱ በሚበዙት ደስ አላለው። አንደኛ ተሰሎንቄ ምዕራፍ 4 ቁጥር 1 ተመልከቱ። ሐዋርያ ጳውሎስ ተሰሎንቄ ቤተክርስቲያን አጀማመርን ከፈለጋችሁ ሐዋርያ ሥራ ምዕራፍ 17ን ማጥናት ነው። በሚያስደንቅ ተአምራትና በመንፈስ ቅዱስ ኃይል ነው ቤተክርስቲያኗ የተመሰረተችው። ገና ወጣት ቤተክርስቲያን ናት እና ስለ እምነታቸው ሰምቷል፣ ሪፖርት ደርሶታል። እምነታችሁ በአካያ ብቻ ሳይሆን በአካባቢው አውራጃዎች ብቻ ሳይሆን በዓለም ዙሪያ ስለተሰማ በጣም ደስ ብሎኛል ይላል። አኗኗራቸው በጣም ደስ ይላልና እንዲቀጥሉ ለማበረታታት ነው። ይኸው የተሰሎንቄ መልእክት የተጻፈው ወገኖቼ ለምንድነው ተሰሎንቄ ነው የጻፈው? አንደኛ ተሰሎንቄ ሯጭ ሲሮጥ እየተከተሉ የሚያበረታቱ ሰዎች አይታችሁ ነው። በጣም አሪፍ ቀጥል ማለት ነው። ከየት አገኘ ነው? ያው ቁጥር 1 በቀረውስ ወንድሞች ሆይ ልትመላለሱ፣ መመላለስ ማለት ኑሯችሁ ልትመላለሱ እግዚአብሔርንም ደስ ልታሰኙ እንዴት እንደሚገባችሁ ከኛ ዘንድ እንደተቀበላችሁ እናንተ ደግሞ እንደምትመላለሱ እግዚአብሔርን ደስ ለማሰኘት ብላችሁ እንደምትመላለሱ አሁንም ከፊት ይልቅ ትበዙ ዘንድ አግኝታችሁ። ከፊት ይልቅ ትበዙ ዘንድ ማለት ከፊት ይልቅ ይበዛላችሁ ዘንድ ምን? እግዚአብሔርን ደስ ማሰኘት፣ ደስ እያሰኛችሁ ትኖሩ ዘንድ ይበዛላችሁ ዘንድ ግን በዚህ እንድትቀጥሉ ይልና በጌታ በኢየሱስ እንለምናችኋለን። ይህ በጣም ኢምፖርታንት መሆን አለበት። እንመክራችሁም አለ። ምክር ኢንካሬጅመንት፣ አይዞን ቀጥል ነው። መለመን ግን በጣም መለመን ነው። ያው በጌታ በኢየሱስ እንለምናችኋለን። ምን እንዲሆን? እግዚአብሔርን ደስ ማሰኘት እንዲበዛላችሁ፣ የልቡ ደስታ ያርጋችሁ እግዚአብሔር። የህይወት ግብ ሌላ የለንም እኛ። የጥሪያችን ግብ ሌላ የለንም እኛ። ደስ ተሰኝቶ በልጁ በክርስቶስ የተቀበለን አምላክ ደስ እያሰኘ ነው መኖር ነው። ክርስቲያን የሚኖረው ደስ ይለዋል። ከፍርሃት ነፃ ወጥተናል። ይጨርሰኛል ወይ ከሚለው ነፃ ወጥተናል። ወደ እግዚአብሔር አምላካችን መጥተናል። አሁን የሆነ ነገር ውስጥ ብገባ ሰይፍ መጥቶ የሆነ ነገር ሊያደርገኝ ነው፣ ይሄ ፍርሃት ነው። ከፍርሃት ማለፍ አለብን። እንዴት ነው መኖር ያለብን? እንዴት ብኖር ነው አዝማችን ደስ የማሰኘው? እንዴት ብኖር ነው እግዚአብሔር አምላኬን ደስ የሚያሰኘው? ለእግዚአብሔር የልቡ ደስታ ምክንያት ያርጋችሁ እግዚአብሔር። ይሄ ነው ጥሪያችን። ይሄ ዓላማው ያልሆነ ክርስቲያን ባጭሩ ቲያትረኛ ይሆናል። ቲያትረኝነት በጣም ጥሩ ነው። እኛም ሰሞኑን እየተማርን ነበር። ቲያትር በጣም ትልቅ ጥበብ ነው። ባይዘው ወይ ቲያትር የምትሰሩ ሰዎች ካላችሁ በጣም አስደናቂ ጥበብ ነው። መጽሐፍ ቅዱስም እኮ በጣም ብዙ ልቦለድ ታሪኮች አሉ፣ ትወናዎች አሉት።
ትወና መጥፎ አይደለም፣ ትክክለኛው ቦታ ላይ ሲሆን። ትወና ለምሳሌ ቲያትር ቤት ሲሆን ደስ ይላል። ቲያትር በሃይማኖት ሲሆን ግን ደስ አይልም። ማን ፊት ነው ቲያትር የምንሰራው? ልባችንን የሚመረምር አምላክ ፊት እንዴት ቲያትር እንሰራለን? እንዴት ድራማ እንሰራለን? እንዴት እንሸፋፈናለን? እንዴት የሆነ ነገር እንመስላለን? ሰውን ኢምፕረስ ማድረግ በጣም ቀላል ነው። እግዚአብሔር የሚደሰትበትን ህይወት መኖር ግን ሌላ ነገር ነው። ወንድሞቼ እናቶቼ፣ እኛ የተጠራ ነው እንድንተውን አይደለም። ለዚህ ወገኖቼ እንደዚህ እኮ የኖርኩባቸው ጊዜያት ስለነበሩ ነው። ባህላችንም ይመቻል ለሰው ምን ይለኛል? ሰው ኢምፕረስ ለማድረግ መከራ በልታችሁ ታውቃላችሁ? መከራ ነው በራሱ ከግብፅ ባርነት በላይ በጣም ባርነት። ሰውን ደስ ለማሰብ ኢምፕረስ ለማድረግ እንዴት ኃይለኛ የጸሎት ሰው እንደሆንኩ ለማሳየት መከራ መሆን አለበት። ሞክሬው አላውቅም። ይሄን እንኳን ሞክሬው አላውቅም። ባይዘው መከራ መሆን አለበት። ጌታ ኢየሱስ ያነሳው ማለት ነው። እንዴት ጿሚ እንደሆንኩ አትጠውልግ ምናምን ያለው እኮ ሰውየው ቅባት አይቀባ፣ ዘይት ኖርማሊ ይቀባሉ ማለት ነው። ቅባት አይቀባ ልብሱና እና የሚጠወልግበት ምክንያት ያጠወልጋል። የሚጠወልግበት ምክንያት ሲጾም ለምንድን ነው ያልከው እንደሆነ በራስ ለማድረግ ሰውን ለማስገረም ሰውን ለማስደነቅ ከኖራችሁ ቲያትረኛ ነው የምትሆኑት። በሰው ፊት እንተውንና ቤታችን ስንገባ ሌላ ራሊቱ ስንገባለን። ለዚህ ያልተጠራንም ወንድሞች እናቶች፣ ሰው ቢደሰትባችሁ በጣም ጥሩ ነው። ግን ሰውም ከፍቶት ቢሆን ሰውም ተደስቶ ቢሆን ደስ ብሎት ቢሆን አዝኖም ቢሆን ብቻ የሰማይ ስማይል ብቻ የሰማይ ፈገግታ ብቻ የሰማይ ደስታ ብቻ የሰማይ ዘንግ የተዘረጋለት ህዝብ እግዚአብሔር ያርጋችሁ። ሰማይ ደስ ይበለው፣ እግዚአብሔር ደስ ይበለው። እግዚአብሔር የሚቀበለው ህይወት፣ እግዚአብሔር የሚቀበለው አምልኮ፣ እግዚአብሔር የሚቀበለው አገልግሎት፣ እግዚአብሔር የሚቀበለው ማንነት፣ እግዚአብሔር የሚቀበለውን ስራ መኖር እግዚአብሔር ያርግላችሁ። ምሳሌ ቆይ ሰጥቷቸዋለሁ። ሁለተኛ ቆሮንቶስ ምዕራፍ 2 ላይ ጳውሎስ ዘወትር ድል በመንሳቱ ለሚያዞረን በእኛም በየስፍራ ሁሉ የእውቀቱን ሽታ ለሚገልጥ ለአምላክ ምስጋና ይሁን ይላል። የእውቀቱን ሽታ ለሚገልጥ ለአምላክ ምስጋና ይሁን። በሚጠፉትና በሚድኑት ዘንድ ለኛ ለእርሱ መዓዛ ነንና፣ ፍሬግረንስ ነንና፣ ሽታ ነንና፣ እርሱን የምንሸትነንና እግዚአብሔር የሚደሰትበት መዓዛና ሽታ እግዚአብሔር ያርጋችሁ። እሱ ነው ጥሪያችን። ለሰው ብላችሁ ድራማ አትስሩ። ለሰው ብላችሁ ልብስ አትደርቱ። ለሰው ብላችሁ አትኑሩ። በሰው ምን ይለኛል አትኑሩ። በሰው ምን ይለኛል ተጠፍረው ከእውነት ጋር ያልታረቁ ሰዎች አሉ። ታውቃላችሁ? ከዚህ ቀጥሎ ባሉት እኔ እንደማስበው ስለ ቅድስና ከሚያወራበት ጊዜ አንስቶ ቁጥር 3 ላይ እስከ ምጽአት እስከሚያወራበት ጊዜ ድረስ እስከ ቁጥር 13 ላይ የሚያወራው ደስ ለማሰኘት ነው ብዬ ነው የማስበው። የተያያዙ ናቸው። እግዚአብሔርን ደስ ለማሰኘት ተመላለሱ ይልና ጠቅላላ ምዕራፉ እግዚአብሔር በሕዝቡ ደስ የሚሰኘው እንዴት ብንኖር ነው። ደስ ለማሰኘት ተመላለሱ ብሎ በቃ ጌታ ይባርካችሁ ብሎ አይደለም የሚዘጋው። ደስ ማሰኘት ትፈልጋላችሁ? ይኸው መንገድ። እንዴት ብሆን ነው እግዚአብሔር ኦል ዘ ታይም ህይወቴን እያሸተተ በመዓዛው የሚደሰተው? ይሄው እግዚአብሔር በሚቃጠል መስዋዕት ዝም ብሎ ደስ አይሰኝ። ደስ የሚያሰኘው ሌላ ነገር አለ። እግዚአብሔር በመዝሙራችን የሚደሰተው፣ እግዚአብሔር በስብከታችን የሚደሰተው፣ እግዚአብሔር በአገልግሎታችን የሚደሰተው፣ እግዚአብሔር በምናደርገው ነገር የሚደሰተው አስቀድሞ በዚህ ሲደሰት፣ እግዚአብሔር በህይወት ሲደሰት ነው ሌላውን የሚቀበለው። ወንድሞች እናቶች፣ ህይወታችንን በጓዳ ደብቀን የሆነ ነገር እንዲደሰት አይሰጠውም። ባገለግልህ እስከ ጧት እስከ ማታ ብጮህልህ ተወኝና አይፈልገውም። ቢያስፈልግ እልፍ አላፋት ቅዱሳን መላእክት ያሉት አምላክ አይደል? አይለቃቸውም። ቢፈልግ የማሙሻ ስብከት ነው የሱ ዋና ነገር። ሰባኪያን የሉትም። ሊያስነሳ አይችልም። እግዚአብሔር ሰብክላለሁ ግን ተወኝ፣ እዘምራለሁ ተወኝ፣ ገንዘብ ሰጣለሁ ተወኝ፣